ሰላምታችን በያላችሁበት የዓለም ዳርቻ ሁሉ ይድረሳችሁ የተወደዳችሁ ተመልካቾቻችን የዕለቱ ዜና ቤተክርስቲያናችን ተጀምሯል። ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁኝ። የወለቴ ማዕዶተ ዮርዳኖስ ቅዱስ ዮሐንስ ቤተክርስቲያን የአራተኛ ዓመት የምስረታ በዓልና የ39ኛው ዙር ወጣትነት ለቤተክርስቲያን መርሃ ግብር በታላቅ ድምቀት ተከናወነ። ሰላም አንባዬ ዝርዝር አላት። በሸገር ሀገረ ስብከት ወጣትነት ለቤተ ክርስቲያን በሚል መሪ ቃል የሚካሄደው ተከታታይ መንፈሳዊ ጉባኤ 39ኛ ዙር መርሃ ግብሩንና የአራተኛ ዓመት የምስረታ በዓሉን በወለቴ ማዕዶተ ዮርዳኖስ ቅዱስ ዮሐንስ ቤተ ክርስቲያን በልዩ ልዩ መንፈሳዊ መርሃ ግብሮች አክብረዋል። በዚህ ታላቅ ጉባኤ ላይ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሚካኤል የጎንደር ሀገረ ስብከት ሊቀ ጳጳስ፣ መልአከ ሰላም አለማየሁ ተፈራ የሸገር ከተማ ሀገረ ስብከት ዋና ስራ አስኪያጅ፣ የሀገረ ስብከቱ የሥራ ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎች፣ ጥሪ የተደረገላቸው እንግዶችና በርካታ ቁጥር ያላቸው ምዕመናን ተገኝተዋል። በሸገር ሀገረ ስብከት በአምስቱ ክፍላተ ከተማ በሚገኙ አድባራት የሚካሄደው ይህ መርሃ ግብር በትምህርተ ወንጌል በዝማሬና በታላቅ የጧፍ ማብራት ስነ ስርዓት የታጀበ ሲሆን በዕለቱ በዘማሪያን የቀረቡ መንፈሳዊ መዝሙራት ለበዓሉ ልዩ ድምቀት ሰጥተዋል። ብፁዕ አቡነ ሳዊሮስ ባስተላለፉት አባታዊ መልእክት የጉባኤው መመስረት ላለፉት 4 ዓመታት ወጣቶችን በዝማሬና በወንጌል ትምህርት በማነጽ ረገድ ከፍተኛ ሚና መጫወቱን ገልጸዋል። ያለፈውን ጊዜ በሰላም በሕይወት ጠብቆ ለዚህ ጊዜ ለዚህ ሰዓት ያደረሰን ክብር ምስጋና ለሱ ይሁን። እንኳን አደረሳችሁ። ዛሬ 4 ዓመት ነበረ ወጣትነት ለቤተ ክርስቲያን የጀመርነው። እግዚአብሔር እንግዲህ በቸርነቱ ጠብቆ ለአራተኛው ዓመት አድርሶናል። ወጣትነት ለቤተ ክርስቲያን በሚል መሪ ቃል ብዙ አገልግሎት ተሰጥተዋል። ምዕመናን ብዙ ተጽናንቶበታል። የራቁትም ቀርበዋል፣ የወጡትም ተመልሰዋል። በተለያየ ምክንያት ከቤተ ክርስቲያናቸው የራቁት ሁሉ ወደ ቤተ ክርስቲያን ተመልሰዋል። የተሻለ አገልግሎት ለሀገራችን የሚጠቅም ለምዕመናን ልጆቻችን ለእናንተ ለአገልጋዮች የሚሆኑትን አገልግሎት ስራ ለመስራት ያለፈው ትምህርት ይሆናል። የወደፊት ደግሞ የሚጠቅመን ይሆናልና የበለጠ እንድናገለግል እግዚአብሔር ጠብቆ ከክፉ ነገሩ ጠብቆ እዚህ አድርሶን በዚህ አውደ ምሕረት ተገኝተን አሁን እግዚአብሔርን እያመሰገንን ነው ያለነው። እግዚአብሔር ክብር ምስጋና ለሱ ይሁን። በተመሳሳይ ብፁዕ አቡነ ሚካኤል የእስራኤል ጌታ አምላክ ይባረክ መድኃኒትን ለሕዝቡ አዘጋጅቷልና የሚለውን ኃይለ ቃል መነሻ በማድረግ ትምህርተ ወንጌል ሰጥተዋል። ብፁዕነታቸው በውስጡ 4 የምስጋና ክፍሎችን የያዘ ይህ ኃይለ ቃል ከወጣቶች ሕይወት ዝማሬና ጸሎት ጋር የተያያዘ መሆኑን በመግለጽ ወጣቶች በሁሉም አገልግሎታቸው ምስጋናን እንዳይዘነጉ አደራ ብለዋል። የማይጠጣ የማይሰክር አላየመል ላይሌሁ መንፈስ ቅዱስ የመላበት የወጣቶች መሪ ማለት ዮሐንስ ነው። ዛሬ ይህን 4ኛ ዓመት ስታከብሩ እናንተን እንደ ሞዴል ሆኖ የሚመራችሁ ከብዙዎቹ አንዱ ዮሐንስ ነው። ስለዚህ የዮሐንስ አባት ይህን አይነት የምርቃን ዝማሬ አቅርቧል። በዚህ መልኩ ማመስገን፣ መዘመር፣ እግዚአብሔርን ማወደስ በምናቀርበው ዝማሬ ደግሞ እርስ በርሳችን የምንባረክበት ማለት ነው። ብፁዕ ሕዝብ ዘያምር የብዎ እግዚአብሔር የባረከው ሕዝብ እልልታን ዝማሬን ያቃል። እልልታን ውዳሴን ዝማሬን
የሚያቀርብ ሕዝብ የተባረከ ነው። ይሄ የምርቃን የቡራኬ መዝሙር እናንተ ለቤተ ክርስቲያን አደራ የተሰጣችሁ ናችሁ። ቤተ ክርስቲያን እናንተ ላይ ስትሰራ ነው። ወጣት የሌላት ቤተ ክርስቲያን አትቀጥልም። ተመልከቱ። ወጣቶች ከስር በቃለ እግዚአብሔር ወተት በሆነው ቃል ሲያርጉ ቤተ ክርስቲያን ትቀጥላለች። አጊጣ ከበራ የምትታየው በወጣቶች ነው። ይህን ጌታ ለቅዱስ ጴጥሮስ አደራ ብሎ ነው የሄደው። ይኸውም ጌታ በሚያርግበት ቀን ነው። በሚያርግበት ቀን የመጀመሪያ ስራው ወጣቶችን አደራ፣ ሕፃናትን አደራ። ከዚያ በፊት ደግሞ በብሉይ ኪዳን በወጣትነት ዘመን እግዚአብሔርን ፍራ ነው። እግዚአብሔርን አገልግል ነው። በወጣትነት ዘመን እግዚአብሔርን አገልግል ነው። መጽሐፈ መክብብ ምዕራፍ 13 ላይ ተጽፎ እናገኛለን። እንዲሁም ብፁዓን አበው ሊቃነ ጳጳሳት በግንባታ ላይ የሚገኘውን ግዙፉ ህንፃ ቤተ ክርስቲያን የጎበኙ ሲሆን ህንፃው ከፍጻሜው እንዲደርስ ሁሉም የበኩልን እገዛ እንዲያደርግ ጥሪ አቅርበዋል። በመጨረሻም መርሃ ግብሩ በብፁዓን አበው አባታዊ ቃለ ምዕዳንና ቡራኬ ተፈጽሟል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሰበካ ጉባኤ ማደራጃ መምሪያ ኃላፊ መላከ ሰላም ዶክተር አባ ቃለ ጽድቅ ሙሉጌታ የመንፈሳዊ መሪነት ሚና ተልዕኮ ምን መምሰል እንዳለበት ገለጹ። መምህር መዝገቡ ጌታቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰበካ ጉባኤ ማደራጃ መምሪያ ሀገር አቀፍ የሰበካ ጉባኤ ስልጠናና የጋራ ምክክር መርሃ ግብር ዘርግቶ በጥር ወር አጋማሽ 2018 ዓ.ም ለልዑካኑ የጋራ ውይይት መድረክ ማዘጋጀቱ ይታወሳል። ይህ ዝግጅት ከጥር 25 ቀን ጀምሮ ስልጠናው በአዲስ አበባ ሀገረ ስብከት ውስጥ ባሉ ክፍላተ ከተማ ቤተ ክህነት እየተሰጠም ይገኛል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰበካ ጉባኤ ማደራጃ መምሪያ ኃላፊ ክቡር መልአከ ሰላም ዶክተር አባ ቃለ ጽድቅ ሙሉጌታ የቅድስት ቤተ ክርስቲያን አስተዳደር መሰረቱ ቅዱስ መጽሐፍ እንደሆነና መሪ ሊያሟላቸው የሚገቡ 4 መስፈርቶች እንዲህ ተናግረዋል። ቅዱሳት መጻሕፍት በጣም አትኩረው አስተዳደር ላይ ብዙ ተናግረዋል። ይሁን እንጂ ግን በቤተ ክርስቲያናችን በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ሊቃውንት ስለ አስተዳደር ብዙ አልተጻፈም። ብዙ አልተጻፈም ሳይሆን ጥቂትም አልተጻፈም ማለት ይቻላል። ብዙ የቤተ ክርስቲያናችን ሊቃውንት ምሁራን በስርዓት አምልኮ ላይ፣ በዶግማ ላይ፣ በቀኖና ላይ ብዙ የተጻፈ አለ። በአስተዳደር ላይ ግን ብዙ የተጻፈ የለም። ነገር ግን ቅዱሳት መጻሕፍት ዋናው የቅዱሳት መጻሕፍት ምንጭ ሆነው ቅዱስ መጽሐፋችን ካህናት ምዕመናን እንዴት መያዝ እንደሚገባቸው በሁለቱ መካከል ምን አይነት ግንኙነት መኖር እንዳለበት ይናገራልና ለዚህ ነው መግቢያ መነሻ ያደረኩት። እንግዲህ ስለ መለኪያና መስፈርቱን ስንነጋገር አሁንም ከቅዱስ መጽሐፍ ነው የምንነሳው። መለኪያ አለው፣ መስፈርት አለው። የመጀመሪያው የእውቀትና የመንፈሳዊ ክህሎት ነው። የእውቀትና የመንፈሳዊነት ክህሎት የመጀመሪያው መለኪያና መስፈርቱ ነው። ሁለተኛው ራስን የመግዛት ክህሎት ነው። በቤተ ክርስቲያን አስተዳደር ላይ የሚቀመጠው በስምሪታችንም ልናተኩርበት የሚገባው የቤተ ክርስቲያን አስተዳደር የእግዚአብሔር ሕገ መንግስትን የእግዚአብሔርን ሕዝብ የሚመራ ሕገ መንግስቱም ወንጌል የሆነ አካል ነው። ያ አካል ዕውቀት ብቻ አይደለም የሚጠበቅበት፣ መንፈሳዊነትም ይጠበቅበታል። መንፈሳዊነት ብቻ አይደለም ዕውቀትም ይጠበቅበታል እና ነው። ክቡር መልአከ ሰላም ዶክተር አባ ቃለ ጽድቅ ሙሉጌታ መሪ በዋናነት መምራት መቻሉ ስለሚመዘንበት ተቋምም እንዲህ ተናግረዋል። ሶስተኛው ቤተሰብን የማስተዳደር ክህሎት ነው። በጣም አስደናቂው ነገር ስለ ቤተ ክርስቲያን አስተዳደር ብቻ አይደለም የእግዚአብሔር ቃል የሚናገረው። አባቶች ሲያስተምሩን የኖሩት ልምድ፣ አሁን የቤተሰብ አስተዳደር ክህሎት ማለት የልምድን አስፈላጊነት
የልምድን አስፈላጊነት አንድ ሰው ለእግዚአብሔር ቤት ብቁ ሆኖ ለማስተዳደር በአስተዳደር ወንበር ላይ ለመቀመጥ የገዛ ቤተሰቡን ምን ያህል በማስተዳደር ልምዱን ያካበተ መሆን እንዳለበት ጭምር ነው የምናገረው። በመጨረሻም መሪ ሁሉን አሟልቶ አንድ ነገር ከጎደለው መሪ ሊባል አይችልም በማለት ክቡር መልአከ ሰላም ዶክተር አባ ቃለ ጽድቅ ሙሉጌታ እንዲህ ተናግረዋል። አራተኛው ፈቃደ እግዚአብሔርንም የማስቀደም ክህሎት ነው። ይህም እንደ አንዱ ብቃት ነው። ምክንያቱም የቤተክርስቲያን አስተዳደር የእግዚአብሔርን ሕዝብ መምራት ስለሆነ በዛ ላይ የተቀመጠ የእግዚአብሔር ፈቃድ አለ። አሁን በዘመናችን የአስተዳደራችን ችግሮች ምንድናቸው ብለን ብንዘረዝር እነዚህ አሁን ያስቀመጥናቸው ዋና ሆነው እናገኛለን። ከነዚህም ደግሞ የመጨረሻው ፈቃደ እግዚአብሔርን ያለ ማስቀደም። ይሄን የተናገረው ሐዋርያው ጴጥሮስ ነው። በአስተዳደር በአያያዝ በመምራት በመጠበቅ ውስጥ የእግዚአብሔር ፈቃድ መጠበቅ እንዳለበት የሚናገረው የእግዚአብሔር ቃል ነው። ሌላው መርሆች አሉ። ስለ መርሆቹም የእግዚአብሔር ቃል ይናገራል። የዘመነ አስተዳደር እንላለን፣ ዘመኑን የዋጀ አመራር እንላለን። የትም ብንል ከነዚህ ከአራቶቹ ውስጥ አንወጣም። በተለያየ ቋንቋ ተከሽነው ብናያቸው እነዚህ በሙሉ ቀደም ሲል ቤተክርስቲያኗ ስታስተምራቸው የኖረች ነገሮች ናቸው። እንደምታውቁት አመራርም ይሁን አስተዳደር ሳይንስ አይደለም። ስረ መሰረቱ የተፈጥሮ ጸጋ ነው። ከተፈጥሮ ጸጋ በኋላ ደግሞ የሚወስዳቸው ከልምድ ከአካባቢያዊ ሁኔታ የሚመነጩ ከዛም በላይ ደግሞ ከእግዚአብሔር ጸጋ የሚገኙ ነገሮች ናቸው። ሳይንስ ያሳድጋል፣ ያበለጽጋል፣ ኦፍ ኮርስ ያሰፋል፣ በልዩ ልዩ ሁኔታ እንድንረዳው ያደርገናል ማለት ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ ከማዕከላዊ ኢትዮጵያ የሃይማኖት ተቋማት ጉባኤ ጋር በመተባበር የካቲት 4 እና 5 ቀን 2018 ዓ.ም በሆሳና ከተማ ሀገር አቀፍ የሰላም ኮንፈረንስ እንደሚያካሂድ ተገለጸ። ሰናይት ባንተ ዝርዝር አላት። የኢትዮጵያ ሃይማኖት ተቋማት ጉባኤ ከማዕከላዊ ኢትዮጵያ የሃይማኖት ተቋማት ጉባኤ ጋር በመተባበር የካቲት 4 እና 5 ቀን 2018 ዓ.ም በሆሳና ከተማ ሀገር አቀፍ የሰላም ኮንፈረንስ እንደሚያካሂድ ተገልጿል። ጉባኤው 3 ዓላማዎች እንዳሉትና ከዚህ ቀደም በተለያዩ ክልሎች እንደተካሄደ ቀጣይ የሚካሄድበት ክልልም በስድስተኛው ጉባኤ ይፋ እንደሚደረግ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ተናግረዋል። የዚህ ስድስተኛ ሀገር አቀፍ የሰላም ኮንፈረንስ 3 መሰረታዊ ዋና ዋና ዓላማዎችን ይዞ የሚካሄድ ነው። የመጀመሪያው በሀገራችን ኢትዮጵያ እየታየ ያለውን አንጸራዊ ሰላም ይበልጥ ማጽናትና ይህንን ማስረጽ እና ማስፋት መሰረት ያደረገ ነው። ሁለተኛው የሀገር ሽማግሌዎችና ሃይማኖት ተቋማት መሪዎች የሰላም መልእክተኞች በመሆን ከፈጣሪና ከሀገር የተጣለባቸውን ትልቅ አደራ በተግባርና በትጋት እንዲወጡ ማገዝ እንዲያስችል ታልሞ የተዘጋጀ ነው። ሶስተኛው ዜጎች ይበልጥ በማቀራረብ በየአካባቢያቸው ሰላምን ለማጽናት እና በማጎልበት የበኩላቸውን አስተዋጽኦና ኃላፊነት እንዲወጡ እነሱን ማነቃቃትና ማበረታታት እንዲቻል ታልሞ የተዘጋጀ ነው። እነዚህን 3ቱ መሰረታዊ ዓላማዎችን ዓላማ አድርጎ ወይንም መነሻ አድርጎ የተዘጋጀ መሆኑን እንዲታወቅ እንፈልጋለን። እንግዲህ ይህንን ስናነሳ አሁን ቅድም እንደጠቀስኩት 5 ያሳለፍናቸው የሀገር አቀፍ የሰላም ኮንፈረንሶች አሉ። በተለያዩ ክልሎች ናቸው። በተቻለ መጠን ሁሉንም ክልል ለማዳረስ ጥረት እየተደረገ ነው ያለው። በቀጣይም በሚደረገው ኮንፈረንስ ቀጥሎ የሚታወቀው ክልል ሊኖር ይችላል። ከቀደሙት ኮንፈረንሶች በርካታ ትሩፋቶች ተገኝተዋል ያሉት ጸሐፊው በስድስተኛው ጉባኤ ሰላምን የተመለከቱ ጥናቶች፣ የፓናል ውይይቶችና የልምድ ልውውጦች እንደሚኖሩ ገልጸዋል። በፓናል ውይይቱ 1500 ተሳታፊዎች እንደሚገኙ፣ የሃይማኖት መሪዎች፣ የሰላም ግንባታ ባለሙያዎችና ተጽዕኖ ፈጣሪ ግለሰቦች፣ ከሁሉም ክልሎች የተውጣጡ ተወካዮች በሰላምና በአብሮነት ዙሪያ
ያላቸውን መልካም ተሞክሮ እንደሚያጋሩም ገልጸዋል። የፓናል ውይይት መድረክ የካቲት 4 2018 ዕለተ ረቡዕ በሆሳዕና ከተማ በሆሳዕና ፕሬዝዳንት ጽሕፈት ቤት የአዲሱ የስብሰባ አዳራሽ ይደረጋል። 1500 ተሳታፊዎች 1500 ወንበር አለው። በወንበሩ ልክ 1500 ተሳታፊዎች ተለይተዋል። በፓናል ውይይቱ መድረክ ላይ እንደሚሳተፉ ይጠበቃል። በፓናል ውይይቱ መድረክ ላይ የሚሳተፉት የሃይማኖት መሪዎች፣ የሃይማኖት ተቋማት፣ የሃይማኖት መሪዎች በሰላም ግንባታ ላይ የሚኖራቸው ሚና እንዲሁም የተለያዩ ተጽዕኖ ፈጣሪ አካላት ከየህብረተሰቡ የተውጣጡ በማዕከላዊ ኢትዮጵያ ክልል ሰላምን ከመገንባትና አብሮነትን ከማጠናከር አንጻር የተሰሩ ስራዎች አሉ ተብሎ ይገመታል። እነሱን በሚመለከት የተለያዩ ጥናታዊ ጽሁፎች ይቀርቡበታል። በውይይቱም እንዲሁ ሰላምን በማጽናት ረገድ ወይንም ሰላምን አብሮነትን ከማጎልበት አኳያ መደረግ በሚገባቸው ጉዳዮች ዙሪያ ጥልቅ ምክክር ይደረጋል። ክልሎች ሰላምን ከመጠበቅና አብሮነትን ከማጽናት አንጻር እየሰሩ ያሉትን ስራዎች ለተሳታፊዎች በፓናል ውይይቱ ወቅት የሚያስተላልፉ ወይንም የሚያካፍሉ ይሆናል ተብሎ ይጠበቃል። በህዝባዊ የሰላም ኮንፈረንስ ላይ ከፍተኛ የሃይማኖት ዋና መሪዎች፣ የፌዴራል እና የክልል የመንግስታት ከፍተኛ የስራ ኃላፊዎች፣ የሁሉም ክልል የሃይማኖት ተቋማት መሪዎች፣ የሀገር ሽማግሌዎች፣ ወጣቶች፣ ሴቶች፣ የከፍተኛ ትምህርት ተቋማት መሪዎች፣ ተመራማሪዎችና ተማሪዎች፣ የአጋር ድርጅት መሪዎችና በማዕከላዊ ኢትዮጵያ ክልል ሁሉም ዞኖች ተወካዮች እንዲሁም የሆሳዕና ከተማና በከተማው ዙሪያ የሚገኙ ነዋሪዎች በስፋት ይሳተፋሉ ተብሎ ይጠበቃል። ሚዲያዎች በበኩላቸው የዘገባ ሽፋን እንዲሰጡ ብሎም ሰላም ወዳድ ለሆነው ህዝብ መረጃ በመስጠት የበኩላቸውን እንዲወጡ መልእክት ተላልፏል። የእምነት መሪዎች፣ የፖለቲካ ፓርቲዎች፣ የመንግስት አካላት እንዲሁም እያንዳንዱ ግለሰብና ማህበረሰብ ለዚህ ጉዳይ መሳካት የበኩላቸውን እንዲወጡና ተሳታፊ እንዲሆኑም ጥሪ ቀርቧል። ሚዲያዎች ዜና ቅድመ ጥቆማ ጀምሮ የዜናና የዘገባ ሽፋን እንዲሰጡ እንፈልጋለን እና አሁን ከዛ ነው ጀምሮ ይሄ ኢትዮጵያ ውስጥ ያለውን የሰላም ተነሳሽነት ህብረተሰቡ እያደረገ ያለውን ምን ያህል ሰላም እንደሚፈልግ በነቂስ ወጥቶ ያለማንም ቀስቃሽ መድረኩ ተዘጋጅቷል ብለን ብቻ ስንጋብዝ በነቂስ ወጥቶ ስቴዲየሙን ሞልቶ እንደውም ከስቴዲየሙ እየተረፈብን እየለመናቸው ይቅርታ እየጠየቀን ምን መልሳቸው ዜጎቻችን ብዙ ነው። ይሄ ሰላም ወዳድ ህዝብ እንዳለን አንድ ማሳያ ነውና ይሄንን ቀድሞ ከመጠቆም አኳያ እና ከማመስገንም ይሄንን መልእክት እንዲደርስ ለሀገራችን ህዝቦች ሚዲያው አዎንታዊ ሚናውን እንዲጫወት በዚሁ አጋጣሚ ጥሪ ለማስተላለፍ እወዳለሁ። ለዕለቱ ያሰናዳነው ዜና ቤተክርስቲያናችን የተከታተላችሁትን ይመስላል። ሌሎች መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ጥሩ ጊዜ አሳልፉ።